የአምራች ኢንዱስትሪዎችን አቅም ለማሳደግ በዘርፉ የተሰማሩ ኢንቨስተሮች ለሚያነሷቸው የመሰረተ ልማትና ሌሎች ጥያቄዎች አፋጣኝ ምላሽ እንደሚያስፈልግ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ገለጹ። በክልሉ ባለፉት 10 ወራት በአምራች ኢንዱስትሪዎች በኩል ወደ ውጪ ከተላኩ ምርቶች ከ13 ሚሊዮን ዶላር በላይ መገኘቱን የክልሉ ኢንዱስትሪ ልማት ቢሮ ኃላፊ ዶክተር ቦጋለ ቦሼ ገልጸዋል። በርዕሰ መስተዳድር ጥላሁን ከበደ የተመራ ልዑክ ቡድን በወላይታ ሶዶ ከተማ የሚገኙ የተለያዩ አምራች ኢንዱስትሪዎችን ጎብኝቷል። ለዝርዝሩ መለሰ ወልቆ ኢትዮጵያ ታምርትኛ እንሸምት ንቅናቄ ከተጀመረ ወዲህ በአምራች ኢንዱስትሪ ዘርፍ ከፍተኛ መነቃቃት መፈጠሩ ይገለጻል። በወላይታ ሶዶ ከተማ በዘርፉ የተሰሩ ስራዎች ለብዙዎች ስራ እድል መፍጠሩንና ኢኮኖሚውን ማንቃት የቻለ መሆኑ ተመላክቷል። በወላይታ ሶዶ ከተማ የሚገኙ የተለያዩ አምራች ኢንዱስትሪዎችን የጎበኙት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የአምራች ኢንዱስትሪዎችን አቅም ለማሳደግ በዘርፉ የተሰማሩ ኢንቨስተሮች ለሚያነሷቸው የመሰረተ ልማትና ሌሎች ጥያቄዎች አፋጣኝ ምላሽ እንደሚያስፈልግ ተናግረዋል። በዋናነት በዋና ከተሞች ላይ በጣም ጥሩ የሆነ መነሳሳት የተፈጠረ ነው ያለው። ትልቁ ነገር ችግሮቻቸውን ቀረብ ብሎ ማየት፣ በትንሽ ማነቆ ታንቆ የሚገኙ ኢንዱስትሪዎችን ችግር መፍታት ትልቁ የዚህ የጉብኝቱ አካል ስለሆነ በኢትዮጵያ ታምርት ጊዜም በአካል ተገናኝተን እነኚህ ችግሮች ይፈቱ ብሎ ያቀረቡትን ምን ያክል ተፈቱ፣ የመብራት፣ የውሃ፣ የመሰረተ ልማት ጥያቄዎች፣ የግብአት አቅርቦት ጥያቄዎች ከጉልበት ጋር ትስስሩ እንዴት እንፍታ የሚለውን ከከተማ አስተዳደር ዞን በቅንጅት የክልሉ ስትሪንግ ኮሚቴ ሁላችንም ተረባርበን እየፈታን እንዲሁም ደግሞ ከፋይናንስ ጋር ያለው ችግር ከፋይናንስ ከባንኮች ጋር በመነጋገር እንዲፈታ በማድረግ አዳዲስ ለመግባት እየጠየቁ ያሉ ባለሀብቶች አሉ። ነባርም ባለሀብቶች ደግሞ እየተንቀሳቀሱ ያሉበት አግባብ በጣም አመርቂ ነው። የደቡብ ኢትዮጵያ ክልል ኢንዱስትሪ ልማት ቢሮ ኃላፊ ዶክተር ቦጋለ ቦሼ እንደገለጹት ባለፉት 10 ወራት ውስጥ ወደ ውጭ ሀገር የሚላኩ እና ከውጭ ሀገር የሚገቡ ምርቶችን የሚተኩ ምርቶችን ለማምረት በተሰራው ስራ የተሻለ ውጤት ተመዝግበዋል። መሰረታዊ ጉዳይ እዚህ ጋር የምናየው ምንድነው? ያው ኢትዮጵያ ቤዚካሊ የራሷን ምርት የራሷን ገበያ መሸፈን የሚችል ምርት ማምረት አለባት ነው የኢትዮጵያ ታምርት ኢኒሼቲቭ ዋናው ዓላማ። ከዚህ አንጻር ወደ ክልላችን በሚመጣበት ወቅት ወደ 13 ሚሊዮን ዶላር የሚጠጋ ኤክስፖርት ምርት በዚህ ዓመት አካሂደናል። ባለፉት 10 ወራት ማለት ነው። ይሄ እንደ ክልል ወደ 13.3 ሚሊዮን ዶላር ኤክስፖርት፣ በዛው ልክ ደግሞ ኢምፖርት ሰብስቲቱሽንን ወይም ተኪ ምርትን የወሰድን እንደሆነ ወደ 1.3 ቢሊዮን ኢትዮጵያ ብር ወይም 1.29 ቢሊዮን ኢትዮጵያ ብር የሚገመት ምርት በክልላችን ተመርቷል ማለት ነው። ይሄ በሌላ ቋንቋ ወደ 1.3 ወይም 1.29 ቢሊዮን ብር የሚገመት ከውጭ ሊገባ የሚገባው ምርት በአገር ውስጥ ማምረት ችለናል። ከዚህ አንጻር በየዘርፎቹ ከጧት ጀምሮ ያያችሁት ከሆነ በዋናነት ዛሬ ትኩረት ያደረግነው እሴት ሰንሰለት ላይ ትኩረት ያደረጉ ፋብሪካዎቹን ነው ያየ ነው ማለት ነው። ዱቄት ማምረት አይደለም። ዱቄት አምርቶ ዱቄቱ ወደ ዳቦ፣ ዱቄቱ ወደ ኬክ፣ ዱቄቱ ወደ ኢንድ ሪዛልት ከጅምር እስከ ጅምር ወይም ከመጀመሪያ ምርት እስከ መጨረሻ ምርት ያለውን ትስስር በሚያጎላ መንገድ ነው ያያችሁት። ፒፒሲን የወሰድነው እንደሆነ በተመሳሳይ መንገድ ስታንዳርድ ያላቸው ምርቶቹን አምርተን ወደ ዓለም ገበያ ኤክስፖርት ማድረግ ብሎም ደግሞ የአገር ውስጥ ገበያን ምርት በተገቢው መንገድ መሸፈን ያስፈልጋል። በወላይታ ሶዶ ከተማ ጉብኝት የተካሄደባቸው አምራች ኢንዱስትሪዎችም መንግስት ለዘርፉ እያደረገ ያለው ድጋፍ አበረታች መሆኑን ገልጸዋል። በመንግስት በኩል መደረግልን ድጋፍ ጠንካራ የሆነ ነገር ነው። በሴክተር ልማት የተሟላ ነገር ነው ያለው። ያው ተቀራርበን እየሰራን ነው ያለው። ከክልል ጀምሮ እስከ ከተማ አስተዳደር ድረስ ተቀራርበን ያለውን ነገር እየሰራን ነው። መሰረተ ልማት፣ ውሃ፣ ማብራት፣ ቴሌኮም ሁሉም የተሟላ ነገር ነው። ምንም የምንቸገርበት ነገር የለም። እንዳሰብነው ያው እንግዲህ መንግስትም ከጎናቸው ነው ይረዳናል ብለን እናስባለን። አሁንም ቢሆን መንግስት በብዙ ነገር እየረዳን ያለው ነው። ማሽን ከውጭ እንድናስገባ ረድቶናል። ይሄን ቦታውን ያለንን ቦታም በሊዝ መንግስት ነው የሰጠን። አሁን የጎደለ የምንለው መንግስት ያው እንግዲህ ወደ መንግስት ነው የምንሄደው ጥያቄ
በክልሉ በተለያዩ አካባቢዎች አዳዲስ አምራቾች ወደ ዘርፉ እንዲቀላቀሉ በቂ ቦታ መዘጋጀቱ የተጠቆመ ሲሆን ከዚህ በፊት በዘርፉ ለመሰማራት ቦታ የወሰዱ አምራቾች በገቡት ውል መሰረት ወደ ስራ እንዲገቡ ጥሪ ቀርበዋል። ማነቆችን ቁጭ ብለን ተነጋግረን ሊፈታ ይገባል። ማነቆቹ እንዴት ይፈታሉ? የክልሉ መንግስት በተለይ አምራች ኢንዱስትሪ ዘርፍ የሚገኙ ችግሮችን ለመፍታት ቀንና ማታ ተቀናጅተን ለመስራት ዝግጁ ነን። የመሬት አቅርቦት፣ ሌሎች መሰረተ ልማት አቅርቦት ጋር ተያይዞ ፋይናንስም በሚገባ አዘጋጅተን ለማቅረብ ዝግጁ ነን። ለዚህ ገንዘብ እውቀት ይዞ ባለሀብቱ መጥቶ ኢንቨስት እንዲያደርግ አዳዲስ ቦታ ወስዶ 210 ሺህ ካሬ በላይ ቦታ ለኢንዱስትሪዎች ተዘጋጅቷል። ኢንዱስትሪ ዞን ለየታ ተካሂዷል። እንደ ክልል የወሰድነው እንደሆነ ወደ 37 ሄክታር ማለት ነው። አርባ ምንጭ ለምሳሌ ጋሞ ዞን የሚወሰድነው እንደሆነ ወደ 14 ሄክታር የሚሆን መሬት ወይም 140 ሺህ ካሬ የሚሆን ቦታ ለኢንዱስትሪዎች ተካልሏል። ዞኒንግ ልየታ ተካሂዷል። የማልማት ስራ ላይ ነን ያለነው። በተመሳሳይ ጌዲዮ ዞንን በሚካሄድበት ጊዜ ወደ 7 ሄክታር ወይም 70 ሺህ ካሬ የሚሆን ያህል ቦታ ተለይቷል። የማልማት ስራ ላይ ሂደት ላይ ነን ያለነው። መንገድ፣ መሰረተ ልማት፣ መብራት ማሟላት ቤዚክ የሚባሉ ለኢንዱስትሪ ምቹ የሆኑ ኢንቫይሮንመንቶችን የማሟላት ስራ እየሰራ ነው ያለው። በተመሳሳይ መንገድ በሌሎች ዞኖቹም ቢሆን የምናደርገው ልማት ተጠናክሮ የሚቀጥል ይሆናል ማለት ነው። በአምራች ኢንዱስትሪ ዘርፍ የተሰማሩ አካላት ከግብአት አቅርቦት ጋር ተያይዞ ከአርሶ አደሩ እና በአቅራቢያ የሚገኙ ምርቶችን ከመጠቀምና ተቀናጅቶ ከመስራት አንጻር ልዩ ትኩረት ሊሰጠው እንደሚገባ ተመላክተዋል። ዘመናትን ያስቆጠሩ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ ከአካባቢው ህብረተሰብ ጋር ተቀናይተን እንሰራለን አሉ የበዴሳ ከተማ አስተዳደር አዲስ አመራሮች። አዳዲሶቹ አመራሮች ከሙስናና ብልሹ አሰራሮች የጸዳ የአመራር ስርዓት ለመዘርጋት እንደሚጠበቅባቸው ያሳሰቡት ደግሞ የበዴሳ ከተማ ነዋሪዎች ናቸው። የበዴሳ ከተማ አስተዳደር ምክር ቤት የአዳዲስ አመራሮችን ሹመት በማጽደቅ በይፋ ስራ ጀምሯል። ለትሩንጎ ሙሉ ዘገባ ነህሚያ ገነቱ። በተለያዩ ዘርፎች የተሰማሩ ኢንቨስተሮችን በመጋበዝ የከተማውን እድገት ለማፋጠንና ለነዋሪዎች ምቹ የመኖሪያ አካባቢ ለመፍጠር የአንድን ከተማ የከተማ አስተዳደር ሆኖ መመስረቱ ከፍተኛ አስተዋጽኦ ያበረክታል። በወላይታ ዞን የበዴሳ ከተማ ለረጅም ዓመታት የዳሞት ወይዴ ወረዳ አስተዳደር ዋና ከተማ ሆኖ የቆየ ሲሆን አሁን ራሱን ችሎ የከተማ አስተዳደር በመሆኑ መደሰታቸውን የከተማው ነዋሪዎች ተናገሩ። ከሷ ጋር እኩል ከተማ የተባሉ አካባቢዎች ከተማ አስተዳደር እየተባሉ በከንቲባ ሲመሩ ወደ ኋላ ቀርታ በቀበሌ ደረጃ ስትጠራ ሲቆጭ ነበር የአካባቢው ወይም የከተማዋ ሕዝብ። አሁን ግን ከቅርብ ጊዜ ወዲህ ከተማ አስተዳደር ሆና እንድትመሰረት በመንግስት በተፈቀደው መሰረት በዛሬው ዕለት የከተማዋ ምክር ቤት ተቋቁሞ ምስረታ ጉባኤ አካሂዶ የራሷን አፈ ጉባኤና ከንቲባዎችን ሹማለች። በዚህ በጣም ደስ ብሎናል። ወረዳ ከተማ ተብሎ ከተቆረቆረ ለረጅም ዘመን ነው። ነገር ግን በብዙ ነገር ኋላ ቀር ሆኖ በኢኮኖሚያዊ በልማታዊ ጉዳዮች ሁሉ በጣም ተጎጂ የሆነ ከተማ ነው። ስለዚህ ያንን ያህል ለመካካስ ደግሞ መንግስት ወደኛ ፊቱን አዙሮ እኛንም ደግሞ ከሌሎች ከተማዎች ከሌሎች አካባቢው ጋር እኩል አድርጎ በማየቱ በጣም ተደስቻለሁ። አንድ ከተማ የከተማ አስተዳደር ሲሆን የነዋሪዎቹን የልማት ፍላጎት በዛው ልክ ስለሚጨምር ከተማዋን ለማስተዳደር የተሾሙ አመራሮች ለህዝብ በገቡት ቃል መሰረት የህዝብን ፍላጎት ለማሟላት መስራት አለባቸው ተብሏል። ከዚህ በፊት በነባሩ ምክር ቤትም በነባሩ ወረዳም ሲቀርቡ የነበሩ የህዝብ የልማትና የመልካም አስተዳደር ጥያቄዎችን አዲሱ የመስተዳድር ምክር ቤቱ የከተማዋ በእቅድ ደረጃ በደንብ እቅድ ታቅዶ የህዝባችንን ጥያቄ የልማትና የመልካም አስተዳደር ጥያቄዎችን ደረጃ በደረጃ እየፈቱ እንደሚሄዱ ተስፋ አደርጋለሁ። ምክንያቱም የከተማ ህዝብ ከተማን መምራት ትንሽ ከፍ ያለ እቅድ ማቀድ ይፈልጋል። ቀንና ሌሊት ያሰራል። በዛው ልክ የህዝባችንን ጥያቄ የህዝባችንን የመልማት ፍላጎትን ሊያሟላ በሚችል መልኩ አዲሱ መስተዳድር ምክር ቤት አመራሮች ሊንቀሳቀሱ ይገባል። የከተማ አስተዳደር ሆኖ ሲቋቋም በራሱ ምክር ቤት ሲመራ በቅርበት የመልካም አስተዳደር ጥያቄዎችን ለማግኘት በራሷ በውስጥ ገቢ የራሷን ልማት ለማልማት ለመስራት የከተማዋን ውበትና ለኑሮ
ምቹ እንድትሆን የማድረግ ስራ ሊሰራባት ይችላል። በከተማው ያለውን እምቅ አቅም አሟጦ በመጠቀም የማህበረሰቡን የመልካም አስተዳደርና የመሰረተ ልማት ጥያቄዎችን ለመመለስ በቁርጠኝነት እንደሚሰሩ የገለጹት ደግሞ ከተማዋን ለመምራት የተሰየሙት አመራሮች ናቸው። ለበዴሳ ከተማ ሁለንተናዊ እድገት ለማምጣት ለማሳደግ ያሉንን አቅም ሀብትና የገቢ ምንጭ አማራጮችን አሟጦ መጠቀምን የሚጠይቅ በመሆኑ ይህንን በአግባቡ በማቀድና በመተግበር እንዲሁም የከተማውን ህብረተሰብ አካላት በማሳተፍ ዘላቂና የሚጨበጥ ለውጥ ለማምጣት ሁላችንም አንድ ላይ በመሆን መስራት ይጠበቅብናል። ደግሞ የልማት ጥያቄ ብዙ ጥያቄ አለ። በትምህርት፣ በጤና፣ በውሃ፣ በመንገድ ብዙ ጥያቄ ስላለ ያለውን ጥያቄ ሁሉ እንደተቻለ መጠን የመንገድ ጥያቄ የህዝብ ጥያቄ ነው፣ ውሃም የህዝብ ጥያቄ ነው፣ ጤና ትምህርትም የህዝብ ጥያቄ ነው። ከህዝብ ጋር ሆነን ብዙ ስራ እንሰራለን። የከተማዋን እድገት ለማፋጠንና መሰረተ ልማቶችን ለማሟላት የከተማው ነዋሪዎች ሚና ከፍተኛ በመሆኑ ነዋሪዎች ከአመራሮች ጎን እንዲቆሙ ጥሪ ቀርቧል። በቅርቡ የከተማ አስተዳደር በሆነችው የቦምቤ ከተማ የተለያዩ መሰረተ ልማቶችን ለማሟላት የህብረተሰቡን ተሳትፎ ሊጠናከር እንደሚገባ የከተማው አስተዳደር አስታወቀ። የከተማውን እድገት በማፋጠን የነዋሪዎችን ፍላጎት ለማርካት ሁሉም ዜጎች የድርሻቸውን እንዲወጡ የምክር ቤት አባላት አስገንዝበዋል። የቦምቤ ከተማ አስተዳደር ምክር ቤት ባካሄደው የመጀመሪያ ጉባኤ ከተማ አስተዳደሩን በተለያዩ ዘርፎች የሚመሩ ኃላፊዎችን ሹመት አጽድቋል። ለአዲሱ ተፈራ ዘገባ ውብሸት ጳውሎስ። በቅርቡ በከተማ አስተዳደር መዋቅር የተደራጀችው ቦምቤ ከተማ አሁን ደግሞ የመጀመሪያውን የምክር ቤት ጉባኤ በማካሄድ ወደ ስራ መግባቷን አብስራለች። ከተማ አስተዳደሯን ወደ ስራ ለማስገባት በቅድሚያ ምክር ቤት ተዋቅሮ አስፈጻሚዎችን በመሰየም ከነባሩ ቦሎሶ ቦምቤ ወረዳ በይፋ የርክክብ ስነ ስርዓትም ተደርጓል። በዚህ መሰረት አቶ ተስፋዬ ተፈሪ የከተማው ምክር ቤት ዋና አፈ ጉባኤ በመሆን ሲሰየም፣ አቶ እርዳቸው ታደሰ ደግሞ የቦምቤ ከተማ የመጀመሪያ ከንቲባ በመሆን ተሾመዋል። አቶ መርክነ መዲን የከተማው የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ ሆኖ የተሰየሙ ሲሆን ቃለ መሐላ በመግባት ስራቸውን አህዱ ብሎ የሚጀምሩ አመራሮች የህብረተሰቡን የመሰረተ ልማትና የመልካም አስተዳደር ችግሮችን ለማቃለል በጋራ ለመስራት ማቀዳቸውንም ተናግረዋል። እንደሚታወቁት ከተማ ውስጥ ለውስጥ መንገዶች አብዛኞቹ ቦታ አልተከፈቱም። አብዛኛው ቦታ ሙሉ በሙሉ በሚባል ደረጃ ቦምቤ ከተማ ኮብልስቶን ንጣፍ እስካሁን ድረስ አልተገኘም። የተወሰኑ ዲቾች የመክፈት ስራ ተጀምሮ አለ። እነዛን ቦታዎች በሙሉ በየቦታው የተኙ ውሃዎች ከዛ ቦታ እንዲጠፉ የማድረግ ያ አካባቢ ኮሪደር ልማት በማልማት ከተማ ህዝብ ማታ ከስራ አርፎ መጥቶ የሚዝናኑበት አካባቢ እንዲሆን የማድረግ ስራም የመስራት ስራም ከነገው ጀምሮ መሬት ላይ የምናወርድ ይሆናል። ስራ አጥ አለ። ስለዚህ እነዚህ ስራ አጦችን ለማሳተፍ ስልት መቀየስን ይፈልጋል። ስራ አጡን ወደ ስራ ውስጥ ለማስገባት ገቢ ያስፈልጋል። ከተማ ሲባል መቼም ከገቢ ጋር የተያዘ ነው። ህዝቡን ሰብሰብ አድርጎ በቅርበት በትህትና ዝቅ ብለን እኔ በግል ያለኝ አቋም በቅንነት በቅርበት በትህትና ዝቅ ብለን የህዝቡን ጥያቄ ተቀብለን የአጭርና የረጅም ጊዜ እቅዶችን በማውጣት ምላሽ እንሰጣለን የሚል አቋም አለኝ። ህዝቡን አንድ አድርገን ህዝቡ ጋር ተስማምተን ህዝቡ ኃይል ነው፣ ህዝቡ ጉልበት ነው፣ ህዝቡ አቅም ነው። ከከተማ ህዝብ ጋር ምን መሰራት አለበት ብለን ከከተማ ህዝቡን ወደታች ወርደን ህዝቡ ጋር አንድ ላይ ሆነን ስራ እንሰራለን ብለን አቅደናል። ሁሉንም መልካም አስተዳደር በጠበቀና በሰፈነ ሁኔታ ከህዝቡ ጋር መስራት እንችላለን። የከተማዋን እድገት ለማፋጠን የአካባቢው ነዋሪዎች ሚና ወሳኝ ነው ያሉት አዳዲሶቹ አመራሮች ማህበረሰቡም ከጎናቸው እንዲቆምም ተማጽነዋል። በየትኛው ዘርፍ ህዝብ ያልተሳተፈበት እቅድ ህዝብ ያልተሳተፈበት ተግባር የለምና የተግባር ማስፈጸሚያ መሳሪያችን በሁሉም ቦታ ህዝባችንና የፓርቲያችን አባላት ስለሆኑ እና ሌሎችም ጨምሮ ከተማ ነዋሪ የሆነው ማንኛውም ማህበረሰብ በልማታችን ቀጥታ ተሳታፊ ሆኖ ከተማውን በጋራ ለማልማት ከህዝባችን ጋር ከዚህም ባሻገር ሌሎች መድረኮች በመፍጠር ሰፊ ውይይቶችን እያደረግን ህዝቦቻችን የመልማት ጥያቄያቸውን እየተቀበልን ለማሳደግ ለተቀን እንሰራለን። ህዝቡ የሚጠይቃቸው ጥያቄዎች አሉ። እነዚህ ህዝቡ የሚጠይቃቸው ጥያቄዎች መንግስት የሚመልሳቸው ብቻ አይደሉም። እኔ የመንግስት ዋና ተጠሪ እንደመሆኔና የፓርቲ ኃላፊ እንደመሆኔ ህዝብ የሚጠይቃቸው ጥያቄዎችን
ከራሱ ከህዝቡ ጋር በመቀናጀት ህዝቡን በማሳተፍ የህዝቡን ጥያቄ በመሰብሰብ የአጭርና የረጅም ጊዜ እቅድ በማውጣት ህዝቡን በማሳተፍ ወደ መሬት ለማውጣት ነው። የምክር ቤት አባላት በበኩላቸው ከዚህ ቀደም ለማህበረሰቡ ማነቆ የሆኑ የቆዩ ልማትና መልካም አስተዳደር ችግሮችን በመጥቀስ አዳዲስ አመራሮች በተለይም ሙስናና ብልሹ አሰራሮችን በመጸየፍ ማህበረሰብን በቅንነት እንዲያገለግሉም አስገንዝበዋል። የውሃ ቦምባ ተሰርቶ ባዶ ነው ያለው። ውሃ ያስፈልገናል፣ ማብራት ያስፈልገናል። አዳራሽ የመሰብሰቢያ አዳራሽ ለህዝብ የለንም። ለግብርና ተሰጥቶ የነበረው ነው የህዝብ መዳረሻ አዳራሽ አይደለም። የመሰብሰቢያ አዳራሽ ሆቴሎች የሚሰሩበት ቦታ በብርቱ እነሱ ቢያሰሩና ቢያሰባሰቡ ከሰዎችም ጋር ቢተባበሩ ጥሩ ነው ያስባለሁ። ህዝቡ የልማቱ ተጠቃሚ እስከሆነ ድረስ ከነ ምን ይጠብቅብኛል የሚለውን አስቀድሞ ማሰብ መቻል አለበት። ህዝቡ አንድ ጉልበት ሲያስፈልግ በጉልበት፣ ሀሳብ ሲያስፈልግ በሀሳብ፣ ገንዘብ ሲያስፈልግ በገንዘብ ደግፎ የሚሰሩ ሰዎችን መደገፍ መቻል አለባቸው። በቅርቡ የተሞሸረችው የቦምቤ ከተማ አስተዳደር ሰፊ የልማት ጥያቄዎች ያሉባት ስለሆነ የአካባቢዋ ተወላጆች፣ አጋር ድርጅቶችና ሌሎች ባለድርሻ አካላትም የድጋፍ እጃቸውን ሊዘረጉ ይገባል። የዲምቱ ከተማ የንጹህ መጠጥ ውሃ ችግር እልባት እንዲያገኝ ከአዲሱ የከተማ አስተዳደር አመራሮች ጋር በጋራ እንደሚረባረቡ የአካባቢው ነዋሪዎች አስታወቁ። አዲስ የተደራጀው የዲምቱ ከተማ ለኑሮና ኢንቨስትመንት ምቹ ለማድረግ የግል ባለሀብቶችም አሻራቸውን እንዲያኖሩ ተጠቁሟል። የከተማ አስተዳደሩ ምክር ቤት የመጀመሪያ ጉባኤ በማካሄድ አዳዲስ ሹመቶችን አጽድጓል። ዳግም ማዴቦ ዝርዝር አለው። በዱጉና ፋንጎ ወረዳ አስተዳደር ስር ትተዳደር የነበረችው ዲምቱ ማዘጋጃ ከተማ በቅርቡ ራሷን ችላ ከተማ አስተዳደር መሆኗ ይታወሳል። አዲስ የተዋቀረው የከተማ አስተዳደሩ ምክር ቤትም የተጣለበትን ህዝባዊ አደራ ለመወጣት የምክር ቤቱን ዋና አፈ ጉባኤ የከተማ አስተዳደሩን ከንቲባን ጨምሮ የተለያዩ ሹመቶችን አስድቋል። በቀጣይ በአካባቢው ባሉ ጸጋዎች ለወጣቶች የስራ ዕድል ለመፍጠርና የአካባቢውን ህዝብ እያንገላታ የሚገኘውን የንጹህ መጠጥ ውሃ ችግር እልባት እንዲያገኝ በኃላፊነት የተሰየሙት የከተማ አስተዳደሩ አመራሮች በትኩረት ሊሰሩ እንደሚገባ የምክር ቤቱ አባላት ያሳስባሉ። ምክር ቤት ዛሬ ተቋቁሞ ጊዜያዊ ምክር ቤት ተቋቁሞ ይህንን ከንቲባ ደረጃ ያደረሰው ምንድነው? በህብረተሰቡ ተሳትፎ ነው ሰራ። ስለዚህ ራሳችን ከጎን በመሆን ለመስራት ቃል የገባው ለቀጣይ ምን ይሻላል የሚለው ምን ይጠበቃል የሚለው በአንድ ቁጥር ላይ እየተነሳ ያለው ምንድነው? የዚህ ከተማ ህዝብ ጥያቄ ሆኖ የቆየው ምንድነው? ንጹህ መጠጥ ውሃ ነው። ንጹህ መጠጥ ውሃ ብዙ ህብረተሰብ ነው ተጎድቶ ያለው ከህፃናት እስከ አዋቂ ያለው ህብረተሰብ ጥያቄው ምንድነው? የንጹህ መጠጥ ውሃ ጥያቄ ነው። አዳዲስ ሀሳቦችን ማምጣት ነው። ወጣቱን ደግሞ በአእምሮ ላይ መስራት ነው። ወጣቱ ስራ ፈጥሮ መስራት እንደሚቻል ከመንግስት ብቻ መጠበቅ ሳይሆን ፈጥሮ መስራት እንደሚቻል በአመለካከት ላይ መስራት ከነሱ ይጠበቃል። በተግባር ደግሞ ማሳየትም ከነሱ ስለሚጠበቅ እነሱም በዛ ለየት አድርጎ እንዲሰሩና ከኛ ደግሞ እንፈልጋለን። እኛም ከነሱ ጎን በመሆን ወጣቱ ትውልድ በአመራሩም ጎን በመንግስትም ጎን ቆሞ እንዲሰራ ከኛ የሚፈልገው ምንድነው? ቢያንስ እነሱ መክረንም ወደ ስራ እንዲገቡ የማድረግ ስራ ከኛም ይፈልጋል። የዲምቱ ከተማ ምክር ቤት ዋና አፈ ጉባኤ ሆነው የተመረጡት ወይዘሮ ንብረት አየለ ይቺ ከተማ በፈጣን እድገት ላይ የምትገኝ እንደመሆኗ ተመጣጣኝ ስራ መስራት ያሻል ይላሉ። በተጨማሪም በተለይ እንደ አካባቢው አንገብጋቢ የልማትና የመልካም አስተዳደር ጥያቄ ተደርጎ በህዝቡ ዘንድ ለሚነሳው የንጹህ መጠጥ ውሃ ተደራሽነት ችግር እልባት ለመስጠት ከባለድርሻ አካላት ጋር በትኩረት እንደሚሰራ ይገልጻሉ። ማህበረሰብ እዚህ ቦታ ላይ በጣም የተጎዳበት ቦታ ነው። ምክንያቱም በብዙ ጊዜ የጤና እክል እየደረሰብን ያለ ቦታም ነው። ማለት ከአያቶቻችን ከቅድመ አያቶቻችን ጀምሮ በጣም የተጎዳን በበሽታ በተለያየ ነገሮች በውሃ ምክንያት ንጹህ ውሃ ካለመኖሩም የተነሳ ወጣቱም ማህበረሰቡም ሌላ ትላልቅ ሴቶችም ወንዶችም የሚጠይቁት ጥያቄም ከመሆኑ ማኳያ በዚህ ላይ እኛም እንደተጣለብን ሀደራ መሰረት በደንብ በአትኩሮት ለቅመን ፊት ሰጥተን ቅድሚያ መስራት ያለብንባቸውን ነገሮችን በመለየት መስራት እንዳለብን በደንብ ይገባኛል እላለሁ። የዲምቱ ከተማ ከንቲባ ሆነው የተመረጡት አቶ ዘካሪያስ ወንታሙ በበኩላቸው ህዝቡን በማሳተፍ ልማትን ለማፋጠን ለወጣቶች የስራ ዕድል ለመፍጠር በትኩረት
ይሰራል ብለዋል። እንደ ከተማ አስተዳደር ደግሞ ይሄንን አሁን ገና ስንጀምር ይሄንን ተጠቅመን ከተማይቱን አሁንም በእድገት ጎዳና ያለችውን በፈጣን እድገት ውስጥ ገብታ ለአካባቢው በአካባቢው ለውጥ እንድትመጣ እናደርጋለን የሚል ሀሳብ በምክር ቤቱም አንስተናል። ይህንን ደግሞ ከኛ ጋር አሁን አብሮ ከተሰየሙ አመራሮች ጋር በጋራ ሆነን የአካባቢው ህብረተሰብ ክፍሎችን በማሳተፍ ልማቱን በተደራጀ አግባብ እንመራለን የሚል ሀሳብ አለ። በሌላ በኩል ከስራ አጥነት አኳያ ብዙ የተማረ ሰው ያለበት ነው። ይህንን ስርዓት ደግሞ አሁን መንግስት በሚያስቀምጠው አቅጣጫ ወደ ስራ የሚገባበት የስራ እድል የሚፈጠርበት ሼዶች ደግሞ ለስርዓት ወጣቶቹ የሚገነቡበትን ሁኔታ እናመቻቻለን። ስራ ደግሞ በተቀጣሪነት የሚሰራ ብቻ እንዳልሆነ በፊትም ሲነገር ሲወያዩ ነበረ። አሁንም ደግሞ በዛ ልክ ይዘን ሰው ስራ ፈጣሪ ሆኖ እንዲሰራ እናደርጋለን የሚል ሀሳብ አለ። ከተማ አስተዳደሩ የህዝቡን የልማትና መልካም አስተዳደር ጥያቄዎች ለመፍታት በቀጣይ በሚያከናውናቸው ስራዎች የአካባቢው ማህበረሰብ አስፈላጊውን ድጋፍና ትብብር እንዲያደርግ ተጠቁመዋል። በዞኑ የተደራጁ ኢንተርፕራይዞች ውጤታማ እንዲሆኑ ሳይንሳዊና ቁሳዊ ድጋፍ አጠናክረን እንቀጥላለን አሉ የወላይታ ዞን ስራ ዕድል ፈጠራና ኢንተርፕራይዞች ልማት መምሪያ ኃላፊ ዶክተር ፋኖስ ዛና። በየጊዜው የንግድ ባዛርና ኤግዚቢሽን በማዘጋጀት የኢንተርፕራይዞችን አቅም ለማጎልበት እየተሰራ እንደሚገኝ ያመላከተው ደግሞ የጠበላ ከተማ አስተዳደር ነው። ኢትዮጵያ ታምርት እኛም እንሸምት በሚል መሪ ቃል በወላይታ ዞን ጠበላ ከተማ የኢንተርፕራይዞች ባዛርና ኤግዚቢሽን ተካሂዷል። ዝርዝሩን የሚያቀርበው መለሰ ኦልኮ ነው። በኢንተርፕራይዝ የተደራጁ ዜጎችን ለማበረታታት መንግስት በተለያዩ የድጋፍ ማዕቀፎች እየደገፈ እንደሚገኝ ይታወቃል። በወላይታ ዞን የጠበላ ከተማ አስተዳደር ኢንተርፕራይዞች ምርቶቻቸውን እንዲያስተዋውቁ ይረዳ ዘንድ ባዛርና ኤግዚቢሽን አካሂደዋል። ኤግዚቢሽኑን ያስጀመሩት የወላይታ ዞን ስራ ዕድል ፈጠራና ኢንተርፕራይዞች ልማት መምሪያ ኃላፊ ዶክተር ፋኖስ ዛና እየተጠናቀቀ ባለው በጀት ዓመት በዞኑ ከ120 ሺህ በላይ ስራ አጥ ወጣቶችን በመለየት በኢንተርፕራይዝና በማህበር በማደራጀት ስራ ዕድል ለመፍጠር ሲሰራ መቆየቱን ተናግረዋል። ከተማ ማመሰግነው ነገር ትልቁ ነገር ምንድነው? ማበረታቻ አለ። አሁን መንግስትም እያለ ያለው እነዚህ ማህበራት ሊበረታቱ ይገባል ተብሎ የተቀመጠ አቅጣጫ አለ። ከዛ አቅጣጫ ትልቅ ያየሁት ነገር ምንድነው? በተለያዩ ቢሮ ፈርኒቸሮች ማህበራት እንዲያቀርቡ እድል ይሰጣሉ። በየአካባቢ በሚደረጉ ግንባታ ላይ በጥራት ላይ ሳይደራደሩ ማህበራት ገብተው እንዲሰሩ እያደረጉ ያሉባቸው ነገሮች አሉ። ስለዚህ ማህበራትን ኢምፓወር ከማድረግ አንጻር ማህበራትን ከማበረታታት አንጻር እየተሰራ ያለው ነገር በጣም ደስ የሚያሰኝ ነገር ነው። በጠበላ ከተማም በግብርና በአገልግሎትና በማኑፋክቸሪንግ ዘርፎች ለተደራጁ ወጣቶች የማምረቻና የመሸጫ ቦታ ማቅረብን ጨምሮ ሌሎች ድጋፎች እየተደረጉ መሆናቸውን የጠቆሙት የከተማ አመራሮች ስራ ፈጣሪ ወጣቶች ለሌሎች ልምዳቸውን እንዲያካፍሉ ለማድረግና የገበያ ትስስር ለመፍጠር የሚያግዝ ባዛርና ኤግዚቢሽን መዘጋጀቱን ይገልጻሉ። እንደ 2017 በጀት ዓመት ወደ 2400 ወጣቶችን በቋሚ ለማሰማራት ታስበው ወደ 2021 ወይም ወደ 82% የሚሆኑ ወጣቶች ስራ ዕድል ተፈጥሯል። የእነኚህ ወጣቶች የምናደርገው ድጋፍ ምንድነው? አንደኛ ብድር ማመቻቸት። የብድሩ መነሻ አንደኛ ከተማ አስተዳደሩ የሚመደበው ማቺንግ ፈንድ አለ። ከዚህ ደግሞ ከተሰራጩ ሪቮልቪንግ ፈንድ የምንሰበሰባቸው ገንዘቦች ይኖራሉ። ሌላኛው ድጋፍ የመስሪያ ቦታና የመሸጫ ቦታዎችን ማዘጋጀት፣ ሼድን መገንባት። በአጠቃላይ አሁን ባለው ሂደት ላይ እንደ ከተማ አስተዳደር ተቋሙ ማድረግ ያለባቸውን ለኢንተርፕራይዙ ድጋፍ ማድረግ ያለበትን በየጊዜው የድጋፍ ስራ፣ የኦዲት ስራ፣ የተለያዩ ስራዎችን በመስራት አሁን ባለው ሂደት ላይ ከተማ አስተዳደሩ ላይ ተደራጅተው ወደ ስራ የገቡ ወጣቶች እጅግ በጣም ውጤታማ መሆናቸውን ገምገመናል። የነዛ ደግሞ ውጤታማ መሆን ሌሎች ወጣቶች ደግሞ ከመንግስት ስራ ጥገኝነት ወይም መንግስት ስራን ከመፈለግ በግል ቢሰማሩ ውጤታማ እንደሚሆኑ ማሳያ የሆኑ ማህበራት አሉ። ከዛ ጋር ተያይዞ አሁን ባለው ሂደት ላይ በርካታ ወጣቶች ዩኒቨርሲቲ፣ ኮሌጅ የተመረቁ 12ኛ ክፍል የጨረሱ ወጣቶች እኛ ጋር እየመጡ እየተደራጁ
ወደ ስራ እየገቡ ያለበት ሂደቶች አሉ። ከተማ አስተዳደሩ ድጋፍ እንደሚያደርግላቸው የገለጹት በኢንተርፕራይዝ የተደራጁ ስራ ፈጣሪዎችም ያመረቱትን ምርት ለማስተዋወቅና የገበያ ትስስር ለመፍጠር የባዛሩ መዘጋጀት የላቀ ፋይዳ ያለው መሆኑን ተናግረዋል። ጠበላ ከተማ ግብርና ጽሕፈት ቤት ደግሞ ግብዓት ሲመጣ ማዳበሪያ፣ ዩሪያም የተለያየ ምርጥም ዘሪም ይሁን ግብዓት ሲመጣ ዝም ብለን መቀበል ስለማንችል የሚደረገውልን ድጋፍ ያደርጋሉ ማለት ነው። ግብርና ጽሕፈት ቤት እሱም ድጋፍ ይደረግልናል። እኛ የምናመርተው አንድ ቀን ጫጩት እንሰራለን፣ እንቁላል ጣይ ዶሮ እንቁላል እናቀርባለን፣ ስጋ ዶሮም እንሰራለን። አመት በዓል ሲሆን እንሰራለን። ይሄ ባዛር አንደኛ ገበያ ትስስር አንዱ ከአንዱ ልምድ ልውውጥ እንድንወስድ በርካታ ሰዎችን አግኝተናል፣ እውቀትም አግኝተናል። የወንዶች ሸበጥ ጫማ አለ፣ የወንዶች ቦርሳ አለ፣ የወንዶች ደግሞ ቀበቶ አለ፣ የወንዶች ዋሌት ቦርሳም አለ። ከዛ በተረፈ ደግሞ የሴቶች ቦርሳ፣ የተከሻም፣ የእጅ በቃ የተለያዩ ጫማዎችም አሉ። ያው በዛም እንትን ጨማምረ እየሰራው ስለመገኝ እነዚህ ናቸው ለጊዜው ያቀረብኩት። ከዛ ከመቀጠል ያው ትናንሾችም ነገሩም ያው ቁልፍ መያዦችም አሉ። የሞተር ለቢሮ ለቤት ቁልፍ መያዣም አለ። እነዚህ ናቸውና ደግሞ እስከዛሬ ያው ሰርቼ በእግዚአብሔር ፍቃድና በኢንተርፕራይዝ ድጋፍ ለዚህ በቅቻለሁ። ውጤታማ ኢንተርፕራይዞች ከውጭ የሚገባውን ምርት በሀገር ውስጥ ምርት ለመተካትና ወደ ውጭ የሚላኩ ምርቶችን ለማምረት ከፍተኛ ሚና ይጫወታሉ። ወላይታ ዞን ብሎም ጠበላ ከተማም ለኢንተርፕራይዞች ስኬታማነት የሚያደርጉት ድጋፍ ተጠናክሮ እንደሚቀጥል ተመላክተዋል። ኢኮኖሚ ኢንጀክት ከማድረግ አንጻር የጎላ ሚና ይጫወቱ የሚለው ሀሳብ ሰጣለሁ። ይሄ ማለት እንደ ውጭ ሀገር ስናስበው ኢንተርፕራይዞች የአካባቢውን ወር የአገሪቱን ኢኮኖሚ በጣም ኢንጀክት ያደርጋሉ። ስለዚህ እንደኛ ሀገርም እያየናቸው ያላቸው ነገሮች ደስ የሚያሰኙ ነገሮች አሉ። ከነኛ ዛሬ እዚህ ሁሙ ያየናቸው ነገሮች በጣም ኢምፓወር የሆኑ ኢንተርፕራይዞች አሉ። እነዚህን ማበረታታት ይገባቸዋል። ለ2 ቀናት ክፍት ሆኖ በቆየውና ኢንተርፕራይዝ ተዋንያን ምርቶቻቸውን ባስተዋወቁበት ባዛር ሸማቹ ማህበረሰብ የተለያዩ የቤትና የቢሮ እቃዎችን፣ የከተማ ግብርና ምርቶችን፣ ባህላዊ አልባሳትንና ሌሎች ምርቶችን በተመጣጣኝ ዋጋ መሸመት መቻሉ ተመላክተዋል።